አብርሃም በመጨረሻ ተዋረደ። ፍቅር ተጫወተችባት። ፍቅር ወደ አብርሃም ህይወት እንግዲህ የመጣችው ምንም ያው መቀራረብነት እንደሌላቸው ግልጽ አድርጎ ተናግሯል። ሁለቱ በመመካከር አብርሃምን ለማናደድ እንዲሁም ደግሞ የዛችን የሄርሜላ የዋኋን ልብ ያላትን ልጅ እሷን ከሱ ጋር እንድትርቅ ብቻ ያደረጉት ዘዴ እንደሆነ ሲሰማ በእኔ ላይ እስካሁን ስትጫወቱብኝ ነበረ በማለት ፍቅርንና እንዲሁም የልጁን እናት በጣም ገላምጧቸው ጥሏቸው ሄዷል ማለት ነው። ቤተሰብ ያሳዝናል። አራተኛ ፍቅረኛ ትመጣለች እያልን ስንጠብቅ ያልቀበት የሆነ ልጅ አያልቅበት አብርሃም ያልቅበት የሆነ ልጅ ጭራሽ እውነቱ ወጣበት። አሁን ምን አለ ትንሽ ብታስኬዱት ኑሮ ፍቅርን ደግሞ ትቶ ሌላ ፍቅረኛ ነኝ አዲስ የተዋወቅኳት ብሎ ያስተዋውቃችሁ ነበር ማለት ነው። ያቺ የዋህ ልጅ ግን ለሱ ብዙ መስዋዕትነት ከፍላ ማለት ነው ዳር የቀረችው። ጭራሽ በአብርሃም መከዳትነት ሲያንሳት ደግሞ ሩታዬም ጨከነችባት። አረ ደግሞ ፍቅርም ተጨመረች። በጣም ይገርማል። እንደ አንተ ያልቅበት ማለት ነው። ያልቅበት ይሆንክል ደግሞ ጭራሽ ሹርባ እየተሰራ እየመጣህ እኮ ነው። በመጨረሻ እውነቱ ወጥቷል። እውነቱ ወጣው ምንድን ነው? ፍቅር ለእውነት ቆማ ከሩታ ጋር መስለቅ አለበት። ወልደሃል። የወለደ ሰው ደግሞ ሊለያይ አይችልም። ከሷ ጋር ነው መኖር ያለበት ብላ ሁለቱን ለማስታረቅ ሞክራ ነበር። አብርሃም አሻፈረኛል። ጭራሽ እንዴት እኔን በእኔ ላይ ትጫወታላችሁ ሁለታችሁ ተመካክራችሁ በማለት እንዴት ደፈራችሁኝ እንዲህ አይነት ነገር ስራ ሰርታችሁ ብሎ በዛ በጣም ተናዶ ሁለቱን ጥሏቸው ሄዷል። ፍቅርና ሩታ ደግሞ በመጨረሻ አለቀሱ። አየ ሴትማ እንኳን ሰበብ አገኙት። ይወርዳል ወረደ ጥሏቸው ሲሄድ አለቀሱ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ስላለ ቤተሰብ አያልቅበት አብርሃም ማለት ነው። እኔ እንግዲህ አያልቅበት ብሏል። አያልቅበት ያልኩበት ወይኔ በቃ መጣልኝ ስሙ። አብርሃም አለለም በቃ ከእንግዲህ በኋላ ወይኔ አያልቅበት ነው በቃ አብርሃም ስም አያልቅበት በሚለው ይጠራ። አሪፍ ስም ነው። ወደዳችሁት ቤተሰብ እንዴት ነው? ምክንያቱም የሱ ነገር አያልቅም። በቃ አያልቅም። የአብርሃም ድራማ አያልቅም ምስል አያልቅበት የሚል ስም በቃ እንደው ድንገት ተቀረጸ። ስለዚህ ስሙን ያልቅበት አልኩት ማለት ነው። እና አቶ ያልቅበት ለምን ደፈራችሁኝ አለ። አይገርምም? ለምን ደፈራችሁኝ? እኔ አንቺ ፍቅር እንደዛ ምኘሽ እንዴት ከሩታ ጋር ሆነሽ እኔን ለማውጣጣት እንደዚህ ታደርጊያለሽ? በማለት ደግሞ ያችን ትንሽዬዋን ማለት ነው የድሮ ፍቅረኛ ለምን 7 ዓመት ካንተ ጋር ከሆነች አላስወለድካትም ያለችውን ሄርሜላ የዋሆ ማለት ነው ከሷ ጋር ሰሞኑን ነበረ እንግዲህ። ግን ሚስቱና ፍቅር ደግሞ ሁለቱ በመመካከር ያችን የዋኋን ሄርሜላን ስለ አብርሃም እንዳታስብ፣ አብርሃምን እንዳትጠጋው፣ ከአብርሃም እንድትርቅ እሷም ተስፋ አልቆርጣላት። ምን አይነት ፍቅር ነው ግን! ይገርማል። የማይቆርጥ ፍቅር። በቀራሽን ህይወት ኑሪ ስትባል ሙጭጭ ያለችው። አረ ባሌን ልዳርሽ ስትላት ደግሞ ጭራሽ ያንን ማመኗ የዋህነቷ ማለት ነው። እንዴ ባሌን ልዳርሽ ስትባል እውነት ፈቅደሽልኝ ነው ብላ ደስ እያላት የተደሰተችው እዚህ ጋር ልቧ እንግዲህ ከዛ ከጸቡ ውስጥ ጸበኛ ሆነው እንደገና ከመቼው ጓደኛ ሆነው ይህንን ነገር ስትላት አመነች። ቀጣይስ ፍቅርን የኛን ስም እንዳታነሽ ብለው እየተቿት ነበር። ሄርሜላ ማመነች። ሄርሜላ የዋናት ምስኪን። ስለዚህ የሰው ነገር አይወደድም፣ የሰው ነገር አይናፈቅም። ይህ ራስን መጉዳትና
ሄርሜላየ ማለት ነው። በቃ እና ቤላሉ ሌሎች አሉ አይደለም እንዴ? ከነሱ ጋር ፈታ ዘና ብለሽ ከነሱ መካከል አንዱን ጠበስ ማድረግ ነው። የተያዘ ነገር አይመርሽ በቃ። ምክንያቱም የዋህ ልብ ስላላት ነው እንደዚህ የሆነችው ማለት ነው ቤተሰብ። ስለዚህ ሩታም እንግዲህ ልደራ ነው ያለችውን ልጇን አባት እንዴት ከኔ ውጭ በማለት ያው የራሷ እንዲሆን መልሳለች ማለት ነው። እና ከልቡ ይወደኛል፣ ግን ደግሞ አውቃለሁኝ መናገር አይፈልግም ብላለች። ችግር እኮ ይሄ። ስለዚህ ሩታ እንግዲህ ባልሽን ያልሽው ለሄርሜላ ያልሻት ነገር ውሸት ነው። አሁን ደግሞ ከፍቅር ጋር ሆነሽ ያደረግሽው ነገር ያም የሚያስቀይመው አይደለም፣ ግን እሱ በጣም ተንጨርጭሯል። አቶ ያልቅበት በጣም ተንጨረጨረ። ምክንያቱም ገና ብዙ የሚያስኬደው ስራ ነበረ። እነሱ ግን ከዚህ ጋር ቶሎ ይህንን ሀሳብ አመጡ። ሄርሜላ ደግሞ እንዴት ብትንቁኝ ነው? ከእኔ ጋር ስታስመስይ ነው ወይ ጓደኛሞች ሆነን ሁሉንም የምትቸው ለአንቺ ልዳርሻል? ምን አለ ዞር ቀኘት ብታረግ? የተያዘው አንዱ ብቻ ባያምርሽ። አስቸጋሪ ነው እንግዲህ። ያልቅበት የሚለውን ስም ተወደዳችሁ ጥሩ ስም አውጥተሻል ለእሱ እያላችሁ ኮመንት ላይ ዱቅ አድርጎ ማለት ነው ቤተሰብ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የቤተሰብ እና የሄርሜላ ምላሽ እና አብርሃም ሁለቱን ጥሏቸው ሲሄድ ደግሞ ወዴት ነው? ራሱን ለማረጋጋት ነው? ለምን እንደዛ አደረጉ ሊል ነው? ወይንስ ሄርሜላ ጋር ሄዶ እንደገና ደግሞ ሁለቱን ለማናደድ ነው? መቼም የሱ ነገር ድራማ ያልቅም። ቤተሰብ ሰላማችሁ ይብዛልኝ። በድጋሚ ቻው ቻው።